ሁለት ጤና ቢሮ ድጋፍ የተደረጉ መኪናዎች ብለናል። ሶስት ሃይሉክስ ለዞን ጤና ቢሮ የሚያገለግሉ አጠቃላይ መድኃኒትና ሌሎችን ለማጓጓዝ ወደ ጤና ጣቢያ ወደ ወረዳዎች ለማጓጓዝ የሚያገለግሉ ሶስት ሃይሉክስ እና ሶስት አምቡላንስ፣ በተመሳሳይ 15 የሞተር ሳይክል ጤና ቢሮ ድጋፍ ተደርጎልናል። እንግዲህ እነዚህ ዋና ዓላማው አንድም እናት በወሊድ መሞት የለባት ያንን ያወራን ስለሆነ ለዚህ ደግሞ ያስፈልጋል፣ አምቡላንስ ያስፈልጋል። በተለይ በአሁኑ በዚህ በጸጥታ ችግር ከፍተኛ የሆነ የአምቡላንስ እና የትራንስፖርት እጥረት ስላለ እሱን ለመቅረፍ አላሉ በጣም የጎላ ነው። ለዚህም ሁሉም ወረዳዎች ያስፈልጋቸው ነበር። ነገር ግን ፕራይቬታይዝ አድርገን ከችግር መርጠን ለጎንጅ መጀመሪያ ደረጃ ውስጥ ስለምናስጀምረው አንድ አምቡላንስ ለጎንጅ ወረዳ ጤና ጽሕፈት ቤት አንድ አምቡላንስ እና ለሰሜን ምርጫ አንድ አምቡላንስ፣ በአጠቃላይ 3 አምቡላንስ ለወረዳዎችና ለሆስፒታሎች፣ በተመሳሳይ 3ቱ ደግሞ ለዞን ጤና ቢሮ የሚያስፈልጉ ናቸው። 15 ሞተር ለሁሉም ወረዳ ይደርሳሉ እና ደግሞ ዋና ጤና ጣቢያዎች ላይ የሚቀመጡበትና አገልግሎቱን ለማሳለጥ ስለሚያገለግል ነው። አምቡላንሶች ምንድነው? የፋሚሊ ሄልዝ ቲም ይባላል። ማህበረሰቡን እኛ ፈልገን ወደን ቤቱ ላይ ሕክምና ለመስጠት የሚያገለግል ቲም የተዋቀራል። በተለይ በከተሞች በዶሎቴ በመራይና በአዲስ የተዋቀረው የጤና ባለሙያ በሞተር የተመላለሰ አገልግሎት እንዲሰጥ ነው የሚፈልገው ዓላማው እንጂ ጤና ጣቢያ ለወረዳ ላይ የሚቀመጥ ሳይሆን ባለሙያው ወደ ማህበረሰቡ እኛም ፈልገን ሳይሆን እኛ ማህበረሰቡን ፈልገን ለማገልገል የግድ ትራንስፖርት ስለሚያስፈልግ ይህንን ተደራሽ ለማድረግ 15 ሞተሮች ተሰጠውናል። እንዲሁም ለሚመለከተው አካል አድርሰን የተሟላ አገልግሎት ያለው ስራ ለማሳለጥ ነው። በተለይ ደግሞ አሁን የያዝነው የኛ የሴንተር ኦፍ ኤክሰለንሲ የጤና ልቀት ማዕከል ለማድረግ ብዙ ስራዎች ያስፈልጋሉ። ከዚህ ውስጥ አንደኛው አምቡላንስ መኪና ነው፣ ሞተር ነው። ይህንንም ለማሳለጥ ክልል ጤና ቢሮ ያደረገልን ስራ ትልቅ ስለሆነ ይህንን ውጤታማ የሆነ አገልግሎት የሚሰጡ የቁጥጥር ስርዓት አግባባችን ያው ርክክብ አድርገናል ለመተው ሳይሆን ጸጥታ ችግር በሌለባቸው ነው አምቡላንሶችም ሌሎች መኪኖችም ሞተሮችም ሰርቪስ የሚሰጡት እንጂ ዝም ብለን ለቀን እንተዋቸው አይደለም። ያን ታሳቢ አድርገን ውይይት በማድረግ የተሻለ ስራ እንዲሰሩ ተግባብተናል። ይህንን ስናደርግ እናትም ህፃንም በአጠቃላይ የተሟላ ጤንነት ለማግኘት ወሳኝና ጤና ጣቢያ ለመድረስ አምቡላንስ ሞተር ስለሚያስፈልግ የተሻለ ስራ የተሻለ የጤና አገልግሎት ተደራሽነት ያለው የጤና አገልግሎት ይኖራል ብለን እናምናለን። ይህንን ስላደረጉልን የጤና ቢሮ በጣም እናመሰግናለን። በሰሜን ጎጃም ዞን ጤና